ይህ ሰው እኮ ክርስቲያኖችን ግብር እያስከፈለ እኮ ኖሯል። የታለ ጎጃምን አስገድዶ ይቀየረው? ይዞታል ጎጃም። መራራውነት ላይ ታሪክ ጽፏል። በትክክል ችግራቸው ምንድነው? አሁን ባለው ፖለቲካዊ አውድ ውስጥ ፋኖ የሚባለው እኔ ፋንዶ ብዬ የምጠራው ቡድን መንካት ሲጀምር በእቅድ ገብቷል። ተዋዶ ምናምን ልገባ አልፈልግም። ሟንበሳ ወልታ ጽግዘ ተዋዶ ወዘተርፈና የአማራው ጽንፈኛ የአዳሉን ንጉስ ገደለው ይላል የራሱም ዜና መዋል የታሪክም ጻፊዎችና ለምሳሌ አንዱ ንግስት ኢሌኒ ብትባለው በኢትዮጵያ ቤተክርስቲያን ውስጥ ትልቅ ቦታ የሚሰጣት ሐረርን መስደመታይ ጅማ ባጅፋር ማየት ይችላል። እነዚህ በሙሉ አናይም አንሰማም ስለነሱ አንናገርም አሉና እና አፄ ምኒልክን እና አፄ ቴዎድሮስን ምናምን ታሪክን ይሰሩ ኢትዮጵያን ቀጥቅጠው ጠፍጥፈው በወርቅ መልክ አንጥረው ያመጡ ናቸው ብለው ማስቀመጥ እስከ ሰሜን ኢትዮጵያ ድረስ በሚሄድበት ሰዓት ብዙዎችን አስልሟል። ተክለ ጻድቅ መኩሪያ የሚጻፉ ዘመናዊ ታሪክ ጻፊዎች የሚጻፉ ከቤተክርስቲያን አካባቢ ያሉ መዋለ ዜና ዘጋቢዎች የሚጻፉ ትክክለኛው ከሁሉ የሚቀድመው ምንጭ ሻህባዲ ነው የጻፈው። ደግሞ ኢትዮጵያ ውስጥ ሲጻፍ ባያዝድ ተደርጓል። አንዳንዱ ተከልሷል፣ አንዳንዱ ግነት አለበት፣ አንዳንዱ ደግሞ አይነገርም። መሪ መሆን አለበት ይሄ ሰው። ለምን? አንደኛ ኢኮኖሚን ተቆጣጥሯል። ሁለት ፖለቲካዊ መሪ እሱ ነው። ያኛው እኮ የለም፣ ልብነ ድንግል የለም። ኢኮኖሚን ይዞ ፖለቲካውን ይዞ ማህበራዊ ግንኙነቱን ይዞ ወታደራዊ በላይነት ይዞ ያኛው አንድ ተራራ ላይ ሆኖ ደብረ ዳሞ ገዳም ውስጥ እንዴት ነው መሪ ሊባል የሚችለው? ሁለት ታሪክ ተነሳ ብሎ ሚል ሰው ጤነኛ ነው ወይ? መጀመሪያ ሰላም ጤና ስጥልኝ የዳሽን ቤተሰቦች ሰላምና ፍቅርን ተመኘው። ተሾመ ሽፈራው ነኝ። ዳሽን ቲቪ ለእናንተ ይጠቅማሉ የምንላቸውን ሀሳብ የምናቀርብበት ሰዓት ነው። ዛሬ ያው እንደተለመደው መምህር ታየ ቦጋለን የታሪክ መምህርን ዛሬ ጋብዣለሁ። በተለያየ ጉዳይ ላይ ከኔ ጋር በተለያየ ሚዲያ አማራጮች ሀሳቡን በነፃነት ለመላው ኢትዮጵያ በዓለም ዙሪያ ላላችሁ ስታቀርቡ ነበረ። እሱም ደግሞ ሀሳቡን በነፃነት በተለይ ኢትዮጵያ ከመጣ ጊዜ ጀምሮ ደከመኝ ሰለቸኝ ሳይል ከኔ ጋርም በግልም በሚሰራው ሚዲያ ላይ ሀሳቡን እያቀረበ ይገኛል። አቶ ታዬ እንግዲህ ስንጋብዝህ ሚዲያችን ላይ አሁን ራሱ ደከመኝ ሰለቸኝ ሳትል ከኔ የሚጠበቀውን ነገር አደርጋለሁ ብለህ ስለተገኘ በዓለም ዙሪያ ባሉ በዳሽን ቤተሰቦች ስም እጅግ አድርጌ አመሰግናለሁ። ዳሽን ሚዲያ በዚህ መልክ ስለጋበዛችሁኝ እጅግ በጣም አመሰግናለሁ። ይህን ለምታዩ በሙሉ ሰላም ይሁን ብዬ ውይይታችን ብንጀምር ደስ ይለኛል። አመሰግናለሁ አቶ ታዬ። እንግዲህ ከአንተ ጋር በጣም ብዙ ፕሮግራሞች ስለሰራን ወደኋላ መለስ ብለን አንሰራም። በጊዜው ወቅታዊ በሆነ ጉዳይ ላይ በእኛ ሚዲያም በቂ መልስ ስለሰጠ እሱን መልሰን አናነሳም። ሰሞኑን ግን አንተ በምትለቀው በአንድ በስልክ በምትለቀቅ ሚዲያ ላይ ነው በግል ያየኋት። በተለይ የግራኝ አህመድን ታሪክ በተመለከተ ወራሪ አይደለም እንደ አንድ ኢትዮጵያዊ ንጉስ የሚገባውን ነገር ያደረገ ነው ብላ ቁንጽል ያለች ሀሳብ አየው። ግን መራራ እውነት የሚለው ታሪክ ላይ መጽሐፍ ላይ በደንብ አብራር ተጽፏል። ብዙ ኢትዮጵያኖችም ከኢትዮጵያ ውጭ ያሉ የታሪክ አዋቂዎች ስለ ግራኝ አህመድ በጣም ብዙ ጽፏል። እንደው እኛ እንድንማር እንድንረዳ ግራኝ አህመድ ማን ነው የሚለው ላይ እስቲ የታሪክ መምህርም ስለሆንክ ደም አድርገህ ብታጫውት በጣም ጥሩ ነው። በመጀመሪያ ማሰብ ያለብን ከስሙ ነው ማስተካከያ የሚጀምረው። ግራኝ በግራ እጁ የሚወረውር ነው። ሰዎች በቅጥል ስማቸው በታሪክ ውስጥ ሊጠሩ አይገባም። የመጀመሪያው መነሻዬ ኢማም ነው። እሱ ኢማም ማለት የኢማሜቶች ኃላፊ ነው። አሁን ሱልጣን ስንል የሱልጣኔቶች ኃላፊ ነው። ኪንግ የኪንግደም፣ ኤምፐረር የኢምፓየር፣ ሼክ የሼክ ደም፣ ቺፍ የቺፍ ደም ኃላፊ ነው። ስለዚህ ኢማም ነው ስልጣኑ። ስሙ አህመድ ነው። የአባቱ ስም ደግሞ ኢብራሂም ነው። አህመድ ኢብራሂም ነው እና አህመድ ኢብን ኢብራሂም ይላል። ለምን? ኢብን በአረብኛ ቋንቋ ልጅ ማለት ነው። የኢብራሂም ልጅ ነው። ስለዚህ ስሙ አህመድ ኢብራሂም ነው። ግን ከፊት ለፊት ልክ ንጉስ ምናምን እንደምንለው ኢማም የሚለው ነገር እንይዛለን። ኢማሜቶች ስላሉ መጀመሪያ ከሱ እንነሳና ኢማም አህመድ ኢብን ኢብራሂም አልጋዚ ኢትዮጵያዊ፣ አንዳንዶች ሶማሊ ነው ይላሉ፣ ሌሎች ደግሞ አፋር ነው ይላሉ። ግን ቁም ነገሩ ሶማሊ ወይም አፋር መሆኑ ሳይሆን
ከኢማም አህመድ ጋር ተያይዘው የሚነሱ ጉዳዮች አሉ። የመጀመሪያው ይሄ ሰው ብዙ ጽሁፎች ላይ ወረራ አካሂዷል፣ ወራሪ ነው የሚለው አሉ። ሁለተኛ ጨፍጫፊ ነው የሚለው አሉ። ሶስተኛ ክርስቲያኖችን በኃይል ወደ እስልምና እምነት የቀየረ ነውና ሌሎች በርካታ ትርክቶች አሉ። መጀመሪያ ከሁሉ በፊት የታሪክ ምንጭ ያስፈልገናል። ለምንናገረው ነገር የታሪክን ዓላማ መረዳት ያስፈልገናል። አሁን ኢማም አህመድ ታሪኩ በትክክል ስለተነገረ የሚጎዳ ኢትዮጵያ የለም፣ ተንሻፎ ስለተነገረ የሚጠቀም ኢትዮጵያ የለም። ታሪክን የምንፈልገው ለመማሪያ ካልሆነ በስተቀር ያለፈው ታሪክ ላይ ሄደን ለመናከስ አይደለም፣ ወይም ያለፈው ታሪክ ከኛ ጋር ተያይዞ አንዱን ከፍ ሌላውን ዝቅ ላይ ያደርግ አይደለም። በመጀመሪያ ደረጃ ጦርነቱን የምናውቀው ምንድን ነበረ በዛ ዘመን? እሱ እንግዲህ ከ1527 እስከ 1543 ነው እንደ ግሪጎሪ ዘመን ቀመር ኢትዮጵያን የመራው ከ1527 እስከ 1543 ወይም ሽምብራኩሬ ከተካሄደው ከ1529 ጦርነት እስከ 1543 ነው። ስለዚህ የመጀመሪያው ምንጫችን ምንድን ነው? የታሪክ ምንጫችን ስንል የየመን ታሪክ ጸሐፊ ሻሃባዲን ይባላል። ሻሃባዲን በጦርነቱ በቀጥታ ተሳትፏል። በዛ ጦርነት ውስጥ ተክለ ጻድቅ መኩሪያ የሚጻፉ ዘመናዊ ታሪክ ጸሐፊዎች የሚጻፉ ከቤተክርስቲያን አካባቢ ያሉ መዋለ ዜና ዘጋቢዎች የሚጻፉ ትክክለኛው ከሁሉ የሚቀድመው ምንጭ ሻሃባዲን የጻፈው ነው። ርዕሱ የመጽሐፉ ርዕስ ፉቱህ አልሀበሽ ይባላል። በአረብኛ ነው የተጻፈው። ይሄ የሀበሻ ወረራ አንዳንዶቹ ብለው ተርጉሞታል። በእንግሊዝኛ ደግሞ ዘ ኮንከስት ኦፍ ሀበሻ በሚል ተተርጉሟል። እና ስለ ጦርነቱ ሲናገር ምንድን ነበር የጦርነቱ ምክንያት? የመጀመሪያው የምንወስደው የሃይማኖት ጦርነት ነው የሚለዋሉ። አንዱ ትልቅ ትርክት ሬቶሪክ የሃይማኖት ጦርነት ነው ይላሉ። ግን እውነት የሃይማኖት ጦርነት ነው ወይ? መጀመሪያ ከሱ እነሳ። በኢትዮጵያ ታሪክ ውስጥ በእኔ እምነት ባነበብኳቸው አጠቃላይ መጽሐፍት ብዙ መጽሐፍት አንብቤ ያለው እንዲህ ብሎ መግለጽ ቢከብድም ቡክወርም ነኝ፣ በጣም አንባቢ ነኝ። ባነበብኳቸው መጽሐፍት ሁሉ ጦርነቱ ሃይማኖታዊ አይደለም። የሃይማኖት ጦርነት አማኞች ከአማኞች ጋር ተዋግተው አያውቁም። በኢትዮጵያ ታሪክ ውስጥ ከሌሎቹ የምንለየው ከአንዳንዶቹ ጋር የምጋራው የሃይማኖት ጦርነት አይደለም፣ የንግድ መስመርን የመቆጣጠር ጦርነት ነበር። ይሄ የንግድ መስመርን የመቆጣጠር ጦርነት በአንድ በኩል ክርስቲያን ኪንግ ደግሞ እርስ በርሱ የሰሜኑ ሃይላንድ የምንለው ይህ የደጋማው የክርስቲያን ኪንግደም በአንድ በኩል እርስ በርስ ይጋጫል። በሌላ በኩል ደግሞ የሙስሊም ሱልጣኔቶች ከ9ኛው ክፍለ ዘመን ጀምሮ እርስ በርስ ይጋጫሉ። ለምሳሌ የሸዋን ሱልጣኔት በ1285 ዓ.ም በ9ኛው ክፍለ ዘመን የተመሰረተውን የኢፋት ሱልጣኔት ጥሎታል። የኢፋት ሱልጣኔት ደግሞ በአምደ ጽዮን ተሸነፈ ከ1314 እስከ 1344 በነበረው። ስለዚህ ይሄ የወላዝማ ዳይነስቲ የምንለው የኢፋት ሱልጣኔት ወዴት ሄደ? ወደ ምስራቅ አቅጣጫ ሄደ። ወደ ሐረር፣ ሶማሌ፣ አፋር ወደሚገኝ ወደ ምስራቁ አቅጣጫ ተንቀሳቀሰ። ከዛ ያ ምን መሰረተ? የአዳል ሱልጣኔት መሰረተ። ስለዚህ በአብዛኛው የሚያሸንፉት የክርስቲያኑ ኪንግደም ነው። የንግድ መስመሮች አሉ በምስራቅ በኩል ሶማሊያ ውስጥ። ዋነኛ ወደ ኢትዮጵያ የሚመጣ ሸቀጥ በዛ ዘመን በዘይላና በበርበራ ወደብ ነው የሚመጣው። ስለዚህ ጦርነቶች በሙሉ የሚካሄዱት ዘይላና በርበራን መቆጣጠር። ምክንያቱም ያንን ተቆጣጠርክ ማለት ከፍተኛ የንግድ መስመር ተቆጣጠርክ። ጦርነቱ የኢኮኖሚ ነው እንጂ የሃይማኖታዊ ይዘት አይደለም። ግዛት ማስፋፋት የሚብሉት አሉ። አብራያ ይዘት ምትስል ጥሩ ነው። አሁን የግዛት ማስፋፋት የሚባለው ምንድን ነው? ሁልጊዜም የኢትዮጵያ መሪዎች ሲጠነክሩ፣ ሌሎች መሪዎች ሲጠነክሩ እንቅስቃሴ አለ፣ ውስጣዊ እንቅስቃሴ። ለምሳሌ ቀደም ብዬ የነገርኩ አምደ ጽዮን ከሱ ፊት ብንሄድ አፄ ካሌብ እስከ ደቡብ አረቢያ ሄደው ያስተዳድሩ ነበር። ኢዛና በ4ኛው ክፍለ ዘመን ከ330 እስከ 360 የመራው ሱዳን ሄዶ ሜሮን ተቆጣጥሮ ነበር። በርካታ ግዛቶችን ኢትዮጵያ ውስጥ ተቆጣጥሯል። በተመሳሳይ አምደ ጽዮን በዛን ወቅት የትኛውም ህዝብ እንቅስቃሴ ነበረው በመላው ዓለም ላይ። መላው ዓለም የተመሰረተው በመሳሳም በመተቃቀፍ አይደለም። ሪሶርስ መያዝ የምትችለው አዳዲስ ቦታዎችን ስትይዝ ነው። አንደኛ የሰው ኃይሉ ይጨምራል፣ ግብርህ ይጨምራል። ሰራዊት ቢመጣብህ ያንን ሰራዊት መከላከል ትችላለህ። ስለዚህ ሀገሮች የተመሰረቱት በአጠቃላይ በዚህ ሂደት ነውና የመስፋፋት እንቅስቃሴ ላይ ማንጋ አለ። አንደኛ ኢማም አህመድ ከያዘው ይዞታ ወጥቶ መስፋፋት አለ። የክርስቲያን ኪንግ ደግሞ ከያዘው ቦታ ላይ ወጥቶ መስፋፋት አለ። አዲስ ፌኖሜነን አይደለም። ዋናው ግን ምንድን ነው የተካሄደው የሚለውን ነው አስምረን ማየት ያለብንና
ይሄ ሰው የዘይላና በርበራ መስመር ያለው ወደ ምስራቅ ነው። ኢማም አህመድ ወዳለበት መስመር ነው። ስለዚህ መጀመሪያ አምደ ጽዮን ተቆጣጠራቸው፣ ሸሹ ብያለሁ። ከዛ በኋላ ደግሞ ማህፉዝ የሚባለውን ሰው አጼ ልብነ ድንግል ገደለው። ከኢማም አህመድ ኢብራሂም በተለምዶ ግራኝ አህመድ ከሚባለው ሰው በፊት የነበረውን ማህፉዝን በ1517 ልብነ ድንግል ገደለው። ስለዚህ እንቅስቃሴው ምንድን ነበር? ከዛ በፊት ደግሞ አጼ ዘርዓ ያዕቆብ ከ1434 እስከ 68 የመሩት በ1445 ዓ.ም ሱልጣን አህመድ ባድላይ የሚባለውን ገለውታል። ስለዚህ ውጊያው ከመጀመሪያ የጀመረ ነው። በእነዚህ በሙስሊም ሱልጣኔቶችና በክርስቲያን ሃይላንድ ኪንግደሙ መካከል የነበረ የንግድ መስመሩን የመቆጣጠር ግጭት ነው። ማንም ሃይማኖት የሚል ነገር እዛ ጋር ላነሳ እዚህ ጋር እናንሳት የኢትዮጵያ ታሪክ ላይ ስለምናወራ ማለት ነው። አጼ ዘርዓ ያዕቆብ ስታነሳው እንግዲህ ወደ 600 ዓመት ዘመን ነው የመስፋፋቱ። ያው የአዳሉን ንጉስ ገደለው ይላል የራሱም ዜና መዋዕል የታሪክም ጸሐፊዎች እና ለምሳሌ አንዱ ንግስት ኢሌኒ ብትባለው በኢትዮጵያ ቤተክርስቲያን ውስጥ ትልቅ ቦታ የሚሰጣት እችን ንግስት የአዳሉ ልጅ ናት፣ ሙስሊም ናት። ወስዶ ክርስትና አስነስቶ የቀኝና የግራ ባልቴት ብሎ እንዳገባቸው የታሪክ ምሁራኖች ይናገራሉ። የኢትዮጵያን ሙስሊሞች ታሪክ ስናነሳ እንግዲህ ነብዩ መሐመድ ወደ ኢትዮጵያ ወደ ሰላም የሚተዋ ምድር ሂዱ ብለው ወደ ሰሜን ኢትዮጵያ መጥተው ሙስሊሞች እንዳረፉ የፍቅርና የሰላም ሀገር መሆኑን አሁን እኔ እናንተን በምንኖርበት አያሌ ሙስሊም በሚሊዮን የሚቆጠር ክርስቲያን፣ ፕሮቴስታንት፣ ዋቄፈማ እምነት ያለበት የብዙ ውህድ ኢትዮጵያኖች ነን እና አሁን ግን ታሪኮች ሲወሩ ብዙ ጊዜ የምንፈልገውን ከፍ ማፈልገውን ማጠላላት ይታያል። አንተ በእምነት እስከማቀ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ነህ፣ ግን ታሪክን ያለመሸፈን ያለመሸቀጥ ስትናገር በዚህ ጉዳይ ላይ የመጣበት ነገር አለ። እነዚህን እውነታዎች አያይዘን ብንሄድ በጣም ጥሩ። ትልቁ ነገር ምን መሰለህ? ታሪክ ለታሪክ ዓላማ ነው የምትናገረው። ሃይማኖትህ የግልህ ነው። ለምሳሌ እኔ በኦርቶዶክስ እምነት ላይ መጽሐፍ ቅዱስ አለ፣ አዋልድ መጽሐፍት አሉ፣ የኦርቶዶክስ እምነት ህጎች አሉ። እነዛን ህግጋት ተከትዬ እንደ አንድ ምዕመን እንደ አንድ ክርስቲያን መደረግ የሚገባውን ነገር በቤተ ክርስቲያን ግቢ ውስጥና በቤት ያደርጋሉ። ከእግዚአብሔር ጋር የሚደረግ ግንኙነት ነው። ያኛው ስፒሪቹዋል ነው፣ ኤክሌሲያስቲካል ነው። አየህ፣ ሪሊጂየስ ነው፣ ከምድራዊ ህይወት ጋር አይገናኝ። ሁለቱ መካከል ግልጽ ያለ የሴኩላሪዝም ጽንሰ ሀሳብ አለ። መንግስትና ሃይማኖት እንደ ታሪክ እይታ ስታይ ግን እኛ ኢትዮጵያውያን እርስ በርሳችን መከባበር አለብን። አንዱ የሌላውን ታሪክ ማወቁ አያጎለውም አያሳንሰውም። እኛ ጋር ግን ያለው ምንድን ነው? ታሪክን በሙሉ መፎካከር ያደረግ ነው። ክርስቲያኑ የሆነ ታሪክ በሰሜን ያለው ከተነገረ ወይ ወደ ኦርቶዶክስ የሚያደላ ታሪክ መስሎ ከታየው ከሱ ጋር ይቆምና ሌላውን መጻረር ይጀምራል። በተመሳሳይ ሙስሊሙም ጋር ሌላውን ያጎላል ብሎ የሚያስበውን ዝቅ ማድረግ እና የምታየው ይሄ የኦርቶዶክስ የፕሮቴስታንት የሙስሊም ግጭቶች አሉ። እኔ ከዛ ውጪ በሆነ የታሪክ መነጽር ነው ማየው። ለምሳሌ መጀመሪያው ያልካቸው የነብዩ መሐመድ ተከታዮች የመጀመሪያው ሂጅራ በ615 ዓመተ ምህረት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ምንድነው ያሉት? ወደ አቢሲኒያ ሂዱ። ምክንያቱም ግንኙነቶች ነበሩ ድሮ። የመሪዎችን አጠቃላይ ነገር ያውቃሉ፣ ወይም ነብይ ናቸው። በእስልምና ደግሞ ወደዛ ብትሄዱ ሰላም ታገኛላችሁ የሚል ነገር እንዳለና የመጀመሪያዎቹ የነብዩ መሐመድ ተከታዮች ልጃቸው ሩቂያን ጨምሮ ኢትዮጵያ መምጣታቸው የመጀመሪያው አዛን ያለው ኢትዮጵያዊ ቢላል መሆኑን ከዛ በኋላ የመጡት ሰዎች ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የበድር ጦርነት ላይ በ624 ዓመተ ምህረት ካሸነፉ በኋላ እነዛ ሩቂያን ጨምሮ የመጡት ሰዎች ተመልሰዋል። ለተደረገላቸው የአክሱሙ ንጉስ አርማ አልነጃሺ አህመድ ነጃሺ ስለተቀበለ በጣም ግሩም ነገር እናያለን። አንድ እሱን እንያዘው በዛ በኩል ስላለው፣ ሁለተኛም በሙስሊምና በክርስቲያን መካከል ያለውን መልካም የታሪክ ግንኙነት እንያዘው በጣም ኢምፖርታንት ስለሆነ፣ ሶስተኛው አጼ ዘርዓ ያዕቆብ ያልከው ላይ ያገቧት እሌኒ የሃዲያው መሪ ልጅ ናት። አንዳንዶቹ ከዚህ ነው የመጣችው ከአዳል ነው ከምን ስህተት ነው። የሃዲያው መሪ ልጅ ናት። ጋራዶች ነበሩ። ስለዚህ እሳቸው የሚመጥናቸው የመሪ ልጅ ነው። ስለዚህ ከእሷ ጋር ተጋቡ። እሌኒ ተባለች። ንግስት እሌኒ ደግሞ የአጼ ማናቸው ዘርዓ ያዕቆብ ባለቤት አጼ ልብነ ድንግል ጋር እስክንድርና ናኦድ ጋር ሞግዚትና አያት የነበረች የመጀመሪያውን ኦፊሻል ደብዳቤ በነ 1508 አካባቢ ላይ ወደ ውጪ የላከች ናት። በሷ ደብዳቤ አማካይነት ነው የመጀመሪያዎቹ የፖርቹጊዝ ሚሽን ወይም ኤምባሲ በ1520 ዓመተ ምህረት በቫስኮ ደጋማ የልጅ ልጅ
በክሪስቶፈር ደጋማ እየተመሩ መጡ። አልተቀበለቻቸውም፣ ተመልሰው ሄዱ 1526 ላይ። አሁን እሱን ቆም እናድርገውና እዛ ጋር ያለውን የተጫወተችው ሚና እጅግ ከፍተኛ ነው። በኢትዮጵያ የፖለቲካ ታሪክ ውስጥ ደብዳቤ የጻፈች ናት። በጣም ዲፕሎማት ናት። ነገሮችን አስቀድማ የምታይ ናት። እሷን እንደውም አልቀበልም ብሎ አሁን ቅድም ያነሳው ልብነ ድንግል 15 ይቅርታ ተታየ ይቆርጣሉ። ቀጥል ላያት ነው እንደ ቀጥል ልብነ ድንግል አገብቶኛል። ልብነ ድንግል 1517 ላይ ማህፉዝን አሸንፎ ነበር። በ15 ያመጡ በሶስተኛው ዓመት ስላሸነፈ ምንድናት ይህች አሮጊት በጣም ነበረ ያዘነው። እኔ እያሸነፍኩ ከኔ በፊት ያሉት እያሸነፉ ስለምን ይሄን አደረገች ብሎ ጠየቀ። ከዛ በኋላ ግን ምን ሆነ? እነሱ በ1526 እንደወጡ በአመቱ ኢማም አህመድ እንቅስቃሴውን ጀመረ። አህመድ ኢብራሂም ግራኝ አህመድ ምንለው ሊቋቋሙት አልቻሉም። ከመጡት ሰዎች አልቫሬዝ እና ቤርሙዴዝ የሚባሉ ሁለት ቄሶች ቀርተው ነበር ከመጡት ፖርቹጋሎች መካከል። በእነሱ ነው በ1535 ለፖርቹጋሎች ድጋፍ ልካው ቅድም ያልኩት ይቅርታ እዚህ ጋር ይስተካከል። የቫስኮ ደጋማ የልጅ ልጅ ክሪስቶፈር ደጋማ የመጣው በዚህ ነው። መጀመሪያ የመጣው ሌላ ነው እና ይህንን ይዘን ግን እዚህ ላይ አቶ ታዬ አንድ እንደ አድምተን እናወራ 15 ዓመት ኢትዮጵያን ገዝቷል የሚሉ አሉ። እስከ ሰሜን ኢትዮጵያ ድረስ በሚሄድበት ሰዓት ብዙዎችን አስልሟል የሚሉ የታሪክ ጽሁፎች ስላነበብኩ ነው። አያሌ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አቃጥሏል፣ ንብረት ዘርፏል፣ ወርቆችን ለምሳሌ አንድ ያነበብኩት ታሪክ አለ። ደብረ ሊባኖስ ገዳም የዛን ጊዜ ያው የሳር ክዳን ነበረውና ወርቁን ካስወጣ በኋላ ቤተክርስቲያኗን በሳት አንዱ የሱ ተላላኪ ከለኮሰ በኋላ እያለ የመነኮሳት ዘለው ቤተክርስቲያናችን ተቃጠለ ብለው እንደሞቱ ከ15 ዓመት በኋላ ግን ሰሜን ኢትዮጵያ ላይ እንዳልከው በፖርቹጋል ወታደሮች ተገደለ የሚል ታሪክ አለ። ይሄ እውነት ነው አቶ ታዬ? ጥሩ ነው። እንግዲህ ወደ እሱ ከሄድን ያው ወደዛኛው ሄጄ የንግድ ግንኙነቱን ለማግኘት እንጂ ከዛ በኋላ እንቅስቃሴው ላይ እያየለ መጣ። 1529 ዓመተ ምህረት እንደ ግሪጎሪ ዘመን ቀመር እዚህ ሽምብራኩሬ ያሸነፋቸው። ሽምብራኩሬ ማለት አንዳንድ መጽሐፍት ቢሾፍቱ ነው ይላሉ፣ በፊት ደብረ ዘይት። አንዳንዶቹ አዳማ ወይም ናዝሬት ብለን እንጠራው የነበረው፣ አንዳንዶቹ ደግሞ ሞጆ አካባቢ ነው ይላሉ። ከዚያ አኳያ የምንገነዘበው ምስራቅ ኢትዮጵያ ላይ ነው የተጋጩት። ተመልከት፣ እነዛኞቹ ከሰሜን ነው የመጡት። ያው ሪል ሆነን ለመነጋገር የሄዱት ወደ ምስራቅ ነው። ግጭቱ የተካሄደው ወደ ምስራቅ አቅጣጫ ነው። ብዙ አልፈው መጥተዋል። እሱ ደግሞ ይሄ አካባቢን እያስተዳደረ እየተቆጣጠረ የነበረ እና በዚህ የንግድ መስመር ላይ የሚጣሉ ናቸው። ከዛ ግጭቱ ላይ ጨፈጨፈን በሰይፍ በጎራዴ በምናምን የሚል ነገር አለ። መጀመሪያ እዚህ ጋር ያለው ፋላሲ፣ እዚህ ጋር ያለው ስህተት ምንድን ነው? ውጊያው የሚካሄደው በአልቤን አይደለም፣ በመውዜር አይደለም፣ በውጅግራ አይደለም፣ በኤም1 አልነበረም፣ ኤም14 አልነበረም፣ ኤኬ47 አልነበረም። ውጊያው የሚካሄደው በሰይፍ ነው። ስለዚህ አሁን ክርስቲያኖቹ የያዙት ፈረስ የዚህ ነው፣ ሀገር ውስጥ ፈረስ ነው። እሱ ግን ከደቡብ አረቢያ ነው ሻህባዲን እንደጻፈው ፈረሶችን ያስመጣው። ሁለተኛ የክርስቲያን ኪንግ ደግሞ የያዘው ጎራዴ በቀላሉ የሚሰበር ነው። እሱ ደግሞ ከፐርሺያ ነው ያስመጣው ጎራዴ። ሌላው የክርስቲያኑ ኪንግደም በአውራ ጣቱ ነው፣ ቶስትሪፕ የሚባላል። ይሄ እርካቡ እዚች ጋር አውራ ጣቱ ስለሚገባ ብዙ ሲቆም ይበለዋል እንደዚህ። እሱ ደግሞ ፉት ስትሪፕ ነው ያመጣው። ሙሉ እግራቸው ነው የሚቆመው ውስጥ። ቁመታቸው ረጅም ነው፣ ፈረሶቹ ቶል ናቸው። ይሄ እንትን ነው ይልና ሳያዳላ ነው የጻፈው ባይዘው በእኔ እምነት። ስለዚህ ከፍተኛ በሎጂስቲክ የጦር ዝግጅት ነበረው ማለት ነው። በደንብ ዝግጅት ነበር እና ዋሪየርም ነበር ያ። እና ስለ ጦርነቱ ሲወራ ምን ይላል መሰለ ሻህባዲን ሲጽፍ ጠዋት ተጀመረ ይላል። ጦርነቱ ሲነጋ እንደተለመደው የክርስቲያኑ ኪንግደም ማሸነፍ ጀመረ። ልክ ቀትር አካባቢ ምሳ ሰዓት አካባቢ ሲሆን የኢማም አህመድ ጦር መሸሽ ጀመረ። እስከዛ ድረስ ጦርነት ውስጥ አልገባም። እሱ ምን አድርጓል? ድንቅ የሆኑ ፈረሰኞችን በጣም ተዋጊ የሆኑትን ጎበዞችን መርጦ ከተራራው ከሚታየው ቦታ ደብቆ አቆሟቸዋል። ልክ የሱ ሰራዊት መናድ ሲጀምር ፍሬሽ ፎርስ ገና ጠንካራ የሆነውን ፎርስ ራሱም ይዞ መሀል ለመሀል ገባ። በዚህ ጊዜ ወደ እንግሊዝኛ የተመነዘረው ምንድነው የሚለው የተተረጎመው የልብነ ድንግል ጦር ንጉሱን ጨምሮ ኢን ኤ ኮምፕሊት ዲስአሬ በተዘበራረቀ አቅጣጫ ነው የሸሹት። ከዛ ወዲህ ሊቋቋሙት አልቻሉ። ኢማም አህመድ መጣ ከተባለ በቃ ይበራሉ። እሱ ከሌለ እኮ ያሸንፋሉ። በ15 ዓመቱ ውጊያ ውስጥ የምታየው የክርስቲያን ኪንግ ደግሞ ሰራዊት አንዳንዴ ያሸንፋል፣ አንዳንዴ እሱ ለምን
ውጊያው በጣም ከባድ ነው። እስከየት ድረስ ነው ሄዱት? ልብነ ድንግል ደብረ ዳሞ ሄደው ነው የተቀበሩት። ይሄ በጠፍር የሚወጣበት ቦታ እሱ ደግሞ እስከ አክሱም ድረስ ሄዷል። ነገር ግን አሁን ይሄ አብያተ ክርስቲያናትን አቃጠለ እንደዚህ ያለ የሚለው ነገር ሁልጊዜ ምን አለ? ግነቶች አሉበት። ግነቶች አሉ። ውጊያ ነው የሚካሄደው፣ ጦርነት ነው የሚካሄደው። በዛ ውስጥ ይሄ አረመኔ ነው ብሎ ሌሎችን ለማነሳሳት የሚጠቀሙበት መንገድ አሁን ለምሳሌ ልክ በዘመናዊ መንገድም እንዲህ ሰላማዊ ሰው ተመታ ሀውዜን ላይ እዚህ ላይ ተመታ በድሮን ምናምን በደርግ ጊዜ ሀውዜን ለማስነሳት የሚጠቀሙበት ካልሆነ ይሄ ሰው እኮ ክርስቲያኖችን ግብር እያስከፈለ እኮ ኖሯል። የታለ ጎጃምን አስገድዶ የቀየረው? ይዞታል። ጎጃምን የታለ? ወደ ደቡብ ወላይታ ብቻ ነው የተከላከለው እንጂ ይዟል። የታለ የተቀየሩት የደቡቦቹ? እንግዲያው ክርስትና ፕሮቴስታንቲዝምም ካቶሊሲዝም ያልደረሰባቸው ቦታዎች ነበሩ። የታለ የተቀየሩት? ይህ ሰው እኮ በጣም በሰፊ ከወላይታ በስተቀር ሬዚስት ያደረገው የለም። ወላይታ የእሱንም የኦሮሞ ፖፑሌሽን እንቅስቃሴ ጊዜም በጣም ፓወርፉል የሆነ መከላከል ያደረጉ ምኒልክንም 6 ጊዜ አካባቢ የተዋጉ በጣም ወሪየርስ ናቸው። ኢትዮጵያዊ አጠቃላይ ጀግና ነው እና ከሱ በስተቀር እዛ አካባቢ ያሉትን ተቆጣጥሯል ኢማም አህመድ። ይሄ ሪፈረንሶቹ ያሳያሉ። ዩሲ እና ያ ሰው ሳያዳላ ምንድን ያለው መጀመሪያ አሸንፈው በኋላ ፍሬሽ ፎርስ ይዞ ሲመጣ ነው የሸሹት ነው የሚለው። ከዛ ወዲህ መከታተል ጀመረና ንጉሱ ቀይ ድንኳን ነው የሚያደርገው። እንደምታውቀው ቀይ ድንኳን ውስጥ ነው የሚያድረው። የንጉስ ልብስ አለ። ስለዚህ ኢማም ስላስቸገራቸው ሊቋቋሙት ስላልቻሉ የንጉስ ልብስ የሚለብስ ነበር። ንጉስ አሳሳች ይባላል። ስለዚህ የሱን የንጉስን ልብስ የሚለብሰው ሌላ ገበሬ ነው፣ ሌላ ጦር ነው። ከዛ ኢማም አህመድ ያስኩ ብሎ ሲይዝ ድንኳን ውስጥ ገብቶ የሚይዘው ሌላ ገበሬ ነው እንጂ ልብነ ድንግል ነው ተብሎ እኮ ብዙ ጊዜ ይዘውታል። ልብነ ድንግል ግን ምን ሆነ? ተደበቀ። ስለዚህ አሁን እዛ ጋር የኢትዮጵያ መሪ መሆን አለበት ስል ነው አንዳንድ ሰዎች መጮህ የጀመሩት። ለምንድን ነው የኢትዮጵያ መሪ ይሁን ያልኩት? የመሪነት መገለጫ ምንድን ነው? በእኔ እምነት ከ1529 ፖርቹጋላዊ ፒተር እስከገደለው እስከ 543 ባሉት ዓመታት የኢትዮጵያ መሪ መሆን ያለበት መጽሐፌም ላይ የጻፍኩት አዲስ ነገር አይደለም። አሁን የሶሻል ሚዲያው ላይ ያለው ጫጫታ አዲስ ነገር አይደለም። እሱ የኢትዮጵያ መሪ ሆኖ መጻፍ አለበት። ለምን? አንደኛ ግብር የሚያስገብረው እሱ። እዚህ ጋር ለቁማ መራራ እውነት ላይ ታሪክ ጽፏል። በትክክል መራራ እውነት ራሱ ብዙ ኮፒ ወጥቷል። የመጀመሪያ እትሙ ከወጣ ምን ያህል ዓመት ይሆናል? 2011 ላይ የታተመው እና ታዲያ በዛን ጊዜ እነ ታማኝ ሳይቀሩ ብዙ ኢትዮጵያኖች አድንቀው መነበብ ያለበት ተብሎ እኛም በጊዜው አንብበናል። ብዙ ኮፒ ወጥቶለታል መጽሐፉ። አሁን አንዳንድ ሰው እጅ ነው ገበያ ላይ አላየውም እና ይሄ ታሪክ እዛ ላይ ሰፍሯል። በእርግጥ አሁን እንደምትነግረን በመቶ ሺዎች ኮፒ ተሽጧል። ዋሽንግተን ዲሲ ውስጥ 100 ኮፒ ሽጫለሁ። ስቶክሆልም ስዊድን ውስጥ 100 ኮፒ ሽጫለሁ። አትላንታ ወደ 100 ኮፒ ተሽጧል እና ኢትዮጵያ ውስጥ ደግሞ ከ100,000 ኮፒ በላይ ተሽጧል። ያሳተመው እዚሁ አለ ማተሚያ ቤቱ። ጦቢያ መጽሐፍት መደብር ደግሞ አከፋፋይ ነው። ስለዚህ ማንም ሰው እጁ ላይ እኮ አለ። ምንም አይነት ሌላ ቨርሽን ሌላ እትም ማምጣት አይቻልም። አዲስ ታሪክ አይደለም ማውራው እያልከ አዲስ አይደለም። ችግራቸው ምንድን ነው? አሁን ባለው ፖለቲካዊ አውድ ውስጥ ፋኖ የሚባለውን እኔ ፋንዶ ብዬ የምጠራው ቡድን መንካት ሲጀምር በእቅድ ገብቷል። ተዋህዶ ምናምን ልገባ አልፈልግም። ሟንበሳ፣ ወልታ ጽግዘ ተዋህዶ ወዘተርፈና የአማራው ጽንፈኛ በግልጽ ላስቀምጥል። እነዚህኞቹ ሆነ ብለው በአንድ ራስ ሁለት ምላስ ምናምን ይለዋል። በጣም ነው በወረራ መልክ የሚሄዱት ሶሻል ሚዲያ ላይ። ለምን ብትል ይሄን እውነት መጋፈጥ እንጂ ስለ ኦሮሞ ገዳ ስርዓት፣ ስለ ዋቄፈና፣ ስለ ፕሮቴስታንት፣ ስለ እስልምና መጽሐፍ ውስጥ ቁጭ አድርጌያለሁ። አንድም ከሱ ውጭ የምናገረው ነገር የለም። ምናልባት አሁን ለአንተ ሳብራራለህ በጣም ይሰፋል። ይኸኛው ከመጽሐፉ ሊሰፋ ይችላል። አንዳንዱ ነጥብ ደግሞ ከመጽሐፉ በጣም ያንሳል። እጃቸው ላይ አለ። ስለዚህ ምንድነው እዛም ላይ የጻፍኩት መሪ መሆን አለበት ይሄ ሰው። ለምን? አንደኛ ኢኮኖሚን ተቆጣጥሯል። ሁለት ፖለቲካዊ መሪ እሱ ነው። ያኛው እኮ የለም። ልብነ ድንግል የለም። ኢኮኖሚን ይዞ ፖለቲካውን ይዞ ማህበራዊ ግንኙነቱን ይዞ ወታደራዊ በላይነት ይዞ ያኛው አንድ ተራራ ላይ ሆኖ ደብረ ዳሞ ገዳም ውስጥ እንዴት ነው መሪ ሊባል የሚችለው? የመሪነት ዲፊኒሽን ምንድን ነው? ከዛ መጨረሻ ላይ እዛው ሞተ። ሰው የለም። ይሄ ሰውዬ በሌለበት መሪ ሊባል አይገባም። ኢማም አህመድ ግን በተለምዶ ግራኝ አህመድ የሚሉት ግን መሪ መሆን አለበት። ለምን? ሁሉንም ተቆጣጥሯል። እስቲ መሪ ለመባል የሚከለክለው ምን ነገር አለ? ኢኮኖሚ ከያዘ ግብር የሚያስከፍለው እሱ። አየው፣ ሙሉ የመከላከያ በላይነት የያዘው እሱ። ማህበራዊ ግንኙነቱ ላይ በላይ ሆኖ የወጣው እሱ። አስገድዶ ቀየረ የሚሉት ነገር ወሎ አካባቢ
አንዳንድ ሪፈረንሶች ወሎ ብቻ ስፔሲፊክ ፍራቻ ስለነበረው እዛ ጋር ካለው ከተለያዩ እንቅስቃሴዎች ጋር መሀል ላይ ሳንዱች ሆናለሁ ብሎ ስለሚያስብ ወሎ ላይ ከትሞ ስለቆየ ወሎ አካባቢ ያስገደደ ይባላል። ሊቆይ የሚችለው ትንሽ ቦታ ነው። ጎጃም እኮ አልተቀየረም። ሸዋ አለ። ሸዋን አልፎ አይደል ሄደው። ሸዋ አልተቀየረም። ክርስቲያኑ የት አለ? ሙስሊም ሸዋ ውስጥ ፖኬት እዚህም እዛም የሆነ በንግድ በምናምን ያሉ ናቸው ያሉት። ሶ ካስገደደ ደብረ ሊባኖስ አካባቢ ታለ እንግዲህ ቀዘባ ማርያም ጋር ሄደ ካየህ ይህን የሚያክል ድንጋይ አለ። ትልቅ ድንጋይ ስዕሉ በብዙ ሰዎች እጅ አለ። ፎቶ ብዙ ሰዎች ስላነሱት ይህንን ይዞ ሊጨፈልቃት ሲል ቤተክርስቲያኗን ቀዘባ ማርያምን 6 ይሁን 8 እርምጃ ፈቀቅ አለች ምናምን ይሉና ቁመቱን 40 ክንድ ያደርጉታል። 40 ክንድ ማለት 20 ሜትር ማለት ነው። ስንት የሚያክል ህንፃ የሚያክል ሰውዬ ባቲ ሎምበራ የምትባል ደግሞ ከኛ የምታንስ ሴት አለች። ባዮሎጂካሊም አብሮ ሊኖሩ አይችሉ ፕሮፖርሽናል ነው። አይሰው እንደ ጎላይድ ይሳላል። ታሪኩ ሳይነገው ጎላይድን በተሳለበት ስዕል እናያለን። ከጎልያድም አስበልጠውታል። ይሄኛ የኢትዮጵያ አንዱ ታሪካችን ነው ብለን እንውሰደው። አትታይ የኛ አንድ ታሪካችን የጋራ ታሪካችን። አሁን ተሽ የጠየቀኝ ጥያቄ በጣም ጋዜጠኛ ተሾመ ሽፈራው በጣም ደስ የሚለው ነገር ምንድነው? እሱ ነው የኛ ችግር። ስኔ አሁን ለምሳሌ አጼ ቴዎድሮስን፣ አጼ ምኒልክን፣ አጼ ኃይለ ሥላሴ የአጼዎች አፍቃሪ እስከመባል ድረስ ታሪካቸውን በጥሩ ሁኔታ ነው የምተነትነው። ለምን ምንድነው የምተነትነው? የኔ ስለሆነ ነው። በተመሳሳይ የገዳ ስርዓቱንም ከግሪክ ከአቴንስ ዲሞክራሲ ይበልጣል ብዬ ተነትናለሁ። ብጠይቀኝ ሌላ ጊዜ ተገናኝተን ለምን የኔ ታሪክ ነው። ዩሲ ደካማውም ታሪክ ስህተታችንም ጥንካሬውም የኢትዮጵያ ታሪክ ነው። እኔ የለሁበትም፣ አሁን ያለው ትውልድ የለበትም፣ ያለፈው ትውልድ ያለፈበት ነው። ምንድነው ጥቅሙ? እሱ ላይ ኢኮኖሚስ የምናደርገው ጥቅሙ ተሽዬ ያለፈውን የታሪክ ስህተት እንዳንደግመው people who do not know history deemed to repeat it ታሪክን የማያውቁት ሰዎች እንዲደግሙት ይፈረድባቸዋል። እንደውም ሊቪ የሚባለው ፕሮፌሰር ሰርገው አብለስላሴ በጻፉት መጽሐፍ ላይ መርጠው የጻፏት ኮት በጣም ደስ ትለኛለች። ምንድነው የሚለው? the study of history is the best medicine for a sick mind ይላል። ለታመመ ጭንቅላት ፍቱን መድኃኒት የሚሆነው የታሪክ ትምህርት ጥናት ነው ብሎ አስቀምጧል። ይሄ ነው እኮ ዓላማው። የጥርስ ሐኪሞች ጥርስ እንዳይታመም መከላከል፣ ሰዎችን ማስተማር፣ ከታመመ ደግሞ እስከ መንቀል መሄድ ነው። ግን ለማዳን ነው ዓላማው። የአይን ሐኪሞች ዓላማ አይን ቀድሞ በግላኮማም ሆነ በሌላ ነገር እንዳይመታ የመከላከልና አደጋ ሲደርስ ደግሞ ፕሪቨንቲቭ አፕሮች መከተል ነው። ኩሬቲቭ እና ፕሪቨንቲቭ አፕሮች። ታሪክም ተመሳሳይ ነው። ያለፈውን እኮ የምናጠናው ልንፎካከርበት አይደለም። እኔ የለውም አንድ ማን እንደተናገረው አላውቅም። ግማሹ ኃይለ ሥላሴ ይላል፣ በፍጹም አይደሉም። ከሳቸው በፊት የነበረ ነው። ከታላቅ ወይም ከትልቅ መወለድ ሙያ አይደለም፣ ራስን ለትልቅ ስራ መውለድ እንጂ ይላል። ሰው ባዶነት ሲሰማዋል። ያንን ባዶነት ባለፈው ታሪክ ውስጥ መሙላት ይፈልጋል። ትልቁ የታሪክ ሽሚያ ምክንያት አንተ ጋር ያለውን ባዶነት፣ አንተ ጋር ያለውን ኋላቀርነት ልንታገል የሚገባው ኋላቀርነታችን ነው። ልንታገል የሚገባው የአስተሳሰብ ድንዙዝነታችን ነው። ዓለም በግሎባላይዜሽን ዘመን ውስጥ በሉላዊነት ዘመን ውስጥ በቴክኖሎጂ በየቅጽበቱ አዳዲስ ነገሮች እየፈጠረ የሰው ልጅ ጭንቅላት ድሮ በብዙ ዓመታት ነበር። አሁን ግን በቀናት ውስጥ ደብል እያደገ እኛ ለምን ቆምን ብለን በዚህ ላይ መወያየት ሲገባን ካሜራ ያዝነው የውጭ ነው፣ ዳቦ የምንጋግረው በውጭ ማሽን ነው፣ ቴሌቪዥናችን የውጭ ነው፣ ሬዲዮአችን የውጭ ነው፣ የለበስናቸው ልብሶች እናንተ በአብዛኛው የሚመረቱት ውጭ ነው። ይሄ ጂንስ እና ከሱ እንዴት አድርገን ነው ኢምፖርት ኤክስፖርት ማስተካከል የምንችለው? እንደምን ብናደርግ የአርብቶ አደሩን የአርሶ አደሩን የአስተራረስና የአኗኗር ዘይቤ መቀየር እንችላለን? የከተማውን ህዝብ የኑሮ ውድነት፣ የመኖሪያ ቤት ችግር፣ ኢንፍራስትራክቸሮች፣ የትምህርቱ ስርዓቱን፣ ጥራቱን፣ የጤና ሲስተሙ እንዴት እናሻሽል ነበር መወያየት ያለብን ታሪኩን ወስደን። ግን አሁን ምንድነው ነው የፉክክር የመገዳደያ የመፈከራ ታሪክ። አቶ ታዬ ግዴታ መምህር ስለሆንክ ልጠይቅ ብዬ ነው። ታሪክ መጋቢ አዲስ እሸቱ አንዴ ሲናገሩ ለአንዳንዱ መማሪያ ነው፣ ለአንዳንዱ መማራሪያ ነው። ፖለቲከኞቻችንም ብዙ ጊዜ ፖለቲከኞችን ነፃ አውጪ ነን የሚሉትም ሁሉንም ታሪክ ነው የሚጠቅሱት፣ የጥንት ታሪክ። ታሪክ ደግሞ ኢትዮጵያ ውስጥ ሲጻፍ ባያዝድ ተደርጓል። አንዳንዱ ተከልሷል፣ አንዳንዱ ግነት አለበት፣ አንዳንዱ ደግሞ አይነገርም። በቅርቡ ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ጉዳይ ኃላፊ በአንድ ብሮድካስት ላይ ስለ ኢትዮጵያ ታሪክ ሲናገሩ ነበርና በተለይ ቋንቋን ብዙ ተናግሯል። ልታዳምጡ ትችላለህ። የኦሮምኛ ቋንቋን ቀድመን አለማስተማራችን ስህተት ነው። ይሄ አለ አይደለ? ቋንቋን ባህልን ልጆቻችንን አለማስተማር፣ አብሮነታችንን እንዳልከው ደግሞ የሙስሊምንም የኢትዮጵያዊ ሙስሊም
በፊት እንደው ምን ይባል ነበረ? በኢትዮጵያ የሚኖሩ ሙስሊሞች ነበረ የሚባለው በአዋጅ ነው። በኢትዮጵያ ኢትዮጵያዊነት እንደሆኑ አንድ ወንድሞቻችን እንደሆኑ እኔ ያው ለምሳሌ በወንጌላውያን ቤተክርስቲያን ነው ማምነው፣ አንተ ደግሞ ኦርቶዶክስ ነህ። ግን ወንድማማቾች ነው። እምነት እንዳልከው በግል የምታደርገው ነው። ታሪክን ግን በያዝድ ማድረግ አንችልም እና እውነቱን ተነጋግረን ወደ ተሻለ ሀገር ግንባታ የምንመጣበት ጊዜ አይመስልም። ፍርጥርጥ ብሎ መነጋገሩ ጥሩ ነው። ወጥቷል፣ ብዙ ነገሩ የወጣ ይመስለኛልና ግን በዛው ልክ ደግሞ ታሪክን እንዳንተ የሚያውቁ ወደ አደባባይ እየወጡ መናገር ያለባቸው የሚነገሩበት። አሁን አንተ ገና አፍን ስትከፍት ሊሰድብ የሚነሳው ይበዛል። ለምን? በፊት ያጨበጭቡልህ ነበረ። ገብቶሃል? ልክ እንዳንተ ሌላው እንዲያወጣ ይሸማቀቃል። እና ይሄ እውነታን እንዴት እንግለጸው ለማለት ነው። ተሳይ በጣም ጥሩ ነው። ይኸውልህ በኢትዮጵያ ታሪክ ውስጥ አንድ ስለ አርማ ስናወራ ነው አልነጃሺ ነው አህመድ ነጃሺ ነው የምንለው አንድ። ሁለተኛ ስለ ኢማም አህመድ ስናነሳ ነው ስለ እስልምና ታሪክ ብዙ ጊዜ እየተነሳ ያለው። ብዙ እኮ እስልምና ታሪክ እጅግ በጣም ሰፊ ነው፣ ጥልቅ ነው። በኢትዮጵያ ውስጥ ውቅያኖስ ነው። ሶፍ ዑመር ብትሄድ ትምህርቶች አሏቸው። የሻፊ የሐናፊ የሐንባል የተለያዩ ትምህርት እንትኖች አሉ። ከእስልምና ጋር ተያይዘው ሀረር ላይ ብትሄድ፣ ጅማ ላይ ብትሄድ፣ ባሌ ብትሄድ፣ አርሲ ብትሄድ ብዙ ታሪኮች የሚነገሩ አሉ። ሁለት ታሪክ ተነሳ ብሎ ሚል ሰው ጤነኛ ነው ወይ? መጀመሪያ የኔ አሁን ትልቁ ጥያቄ ቆም ብሎ ሰው ለትንሽ ጊዜ እንደው በፖለቲካ ሰፈር እህል አላምጦ መዋጥ ይበቃል፣ ፍልስፍና አይጠይቅም። ለትንሽ ጊዜ ቢያስብ ወደ ግማሽ የሚጠጋው ኢትዮጵያ ሕዝብ ሙስሊም ነው። የዚህ ሙስሊም ታሪክ ተነገረ ብሎ የሚያመው ሰው ጤነኛ ነው ወይ? እኔ ስለ አፄ ምኒልክ ሳውራ ስህተት ስለሌላቸው ነው እንዴ? መልካሙን ማውራው ትውልዱ ከመልካሙ ይውሰድ ነው የኔ የታሪክ አረዳድ ነው። የተቀመጠልኝን መጀመሪያ የሆኑ ሰዎች ያስቀምጡትን ዶግማ ይዤ አልሄድም። አየው፣ ስለ አፄ ምኒልክ ብዙ ነገር ይባላል፣ ስለ አፄ ቴዎድሮስ ብዙ ነገር ይወራል። እነሱን እኮ አላወራቸው። ለምን? አንደኛ እነዛ ነገሮች እንዳይደገሙ አሁን ላይ መስራት ነው። እነዛ ደግሞ እስከሚበቃቸው ሄደዋል። ቅድም ከታሪክ አጻጻፍ ጋር ጀምረልኝ ነበር። ከታሪክ አጻጻፍ ጋር ትልቁ ችግር ኢትዮጵያ ውስጥ ምንድን ነው? አንደኛ የታሪክ ምንጮች እንጂ ታሪክ ዲፓርትመንት በሌለበት ለእኔ ታሪክ የለም። የመጀመሪያው ጆርጅ ሉዶልፍ የጻፈው ነው፣ ጀርመናዊው ሰው በ17ኛው ክፍለ ዘመን። እሱን ለዘመናዊ ታሪክ ትንሽዬ፣ ግን ዘመናዊ ታሪክ ገና አልጀመርንም። 1855 ነው ቴዎድሮስ ጋር። የአፄ ቴዎድሮስ ጸሐፊዎች ነበሩ፣ ደብተራ ዘነብ፣ አለቃ ወልደ ማርያም፣ አንዱ ስሙ የማይታወቅ። ስለዚህ የሚጽፉት ሰዎች ጸሐፍተ ትእዛዛት ይባላሉ። ክሮኒክለርስ ይባላሉ። የሚጻፉት ጽሁፎች ደግሞ መዋዕለ ዜናዎች ወይም ክሮኒክልስ ይባላሉ። እነሱ ትኩረታቸው ንጉሱ ቤት በኩል ሄደ፣ ቤት ወጣ፣ ግብር ለነማን እናበላ፣ ከነማን ግብር ወሰደ፣ ከየትኛው ጋር ተዋጋ ሚል ነው። ይሄ መዋዕለ ዜና ነው። ሁለተኛው ገድል ነው። ኢትዮጵያ ታሪክ ውስጥ የምናገኘው ሃጂኦግራፊ ይባላል። ገድሎች ምንድነው ዋና ዓላማቸው? ቅዱሳን ገድለ ተክለ ሃይማኖት፣ ገድለ ኢየሱስ ሞዐ እና እሳቸው እዚህ ጋር አሉ። አሁን እነዚህን ሰዎች ይዘህ ስለነሱ ታሪክ የሚጻፍበት ነው። አየው፣ የደብረ ዳሞ አቡነ አረጋዊ አንስተዋል። እነዚህ የሚጻፉበት ታሪክ ደግሞ ገድል አለ። ይሄ እኮ ታሪክ አይደለም፣ ምንጭ ነው የሚሆነው። ያን ጊዜ ምን አይነት ግንኙነት ነበረ? ገበያው ምን ይመስል ነበረ? የተለያየ ነገሮች እና ድሮ ደግሞ እነዚህ ተጓዦች አሉ፣ የውጭ ተጓዦች፣ እነሱ የሚጽፏቸው በአረብኛ፣ በተለያዩ በግሪክ ቋንቋ በተለያየ የሚጻፉ አሉ። እነሱ ለታሪክ ምንጭነት ነው የሚያገለግሉን። ታሪክ እኮ አይደሉም፣ ምንጭ ናቸው። ዘ ፐሪፕለስ ኦፍ ዘ ኤሪትራንሲ የሚባል በአንደኛው ክፍለ ዘመን የጻፈው፣ በስድስተኛው ክፍለ ዘመን በኮስሞስ ኢንዲኮፕሊሲቲዩስ የተጻፈው ዘ ክርስቲያን ቶፖግራፊ። በጣም ብዙ እነዚህን ይዘህ ወደፊት ለፊት ሄደህ የሂስትሪ ዲፓርትመንት አሁን የተቋቋሙ በቅርብ ጊዜ ሲቋቋም መጽሐፍ ሲጀመር አጋጣሚ እሱ የምን ወቅት ሆነ? የደርግ ማርክሲዝም ሌኒዝም ሆነ። ስለዚህ ንጉሶችን በሙሉ ምን አደረጋቸው? ገዢዎች አደረገና ሌላውን ደግሞ ተገዢ አደረገና የመደብ ትግል በጭቁኖችና በአድሃሪያን መካከል በበዝባዦችና ተበዝባዦች በጭቋኞችና ተጭቋኞች ማለት የሚካሄድ ትግል ነው ብሎ ታሪክን በሙሉ ደፈጠጠና ክላስ ስትራግል አደረገው። ስለዚህ ምን ሆነ? አሁን ንጉሶችን የማጠልሸት ስራ ማርክሲስት ሌኒኒስት ሂስቶሪያንስ ጀመሩና እነሱ ምን ወለዱ? ኢትኖ ናሽናሊስት፣ የኦሮሞ፣ የአማራ፣ የትግራይ፣ የወላይታ ኢትኖ ናሽናሊስት የሚባሉ በራሳቸው ብሔር ላይ ተንተርሰው፣ በአማራው በኩል ያሉት ታሪክን ማግነን ወደ ራሳቸው መውሰድ፣ በትግራይ የራሳቸውን የአፄ ዮሐንስና ትግራይ አካባቢ ያሉትን በፊት ያሉትን የነ ገብረ መስቀል የነ ካሌብ ይሄ ግዕዘዝ ለአራራ ያወጣውን ያሬዳዊ ዜማ ቅዱስ ያሬድን እነሱን ማጉላት ጀመሩ። የኦሮሞዎች በተመሳሳይ ተጨቁነናል። የሶማሌው አሁን ምን ተጀመረ? ኢትኖ ናሽናሊስት የሚባል
ከራስ መንደር የሚነሳ ፓሮኪያል ጠባብ ፖለቲካል ካልቸር ያለው ነገር ተነሳ። ሶስተኛው ነገስታትን አግዝፈው ጦራቸውን እንደ ሰማይ ኮከብ የበዛ አሁን የሰማይ ኮከብ ስንት ነው? እንደሱ ነው ጽሁፉ እኮ እንደ ባህር አሸዋ የበዛ ተቀናቃኞቻቸውን ደግሞ ሰይጣን ላያቸው ላይ የሚጋልብባቸው እንዲህ ስለሆነ በኃጢአት የመጣብን እንጂ አሁን ባለው ጭንቅላት አልጻፉም። ስለዚህ ሶርሶቻችን እነዚህ ሆኑ። በኋላ ላይ ግን እነዚህ ሶስቱ ምን ሆነ? ህወሓት ሲመሰረት፣ ሻዕቢያ ሲመሰረት፣ ኦነግ ሲመሰረት፣ የኦጋዴን ብሔራዊ ነፃ አውጪ ግንባር ሲመሰረት በአካባቢያቸው ሰርክል ወጡና ከማዕከላዊ መንግስት ጋር ግጭት ታሪክ ሆኖ መጣ ማለት። ስለዚህ ታሪክ ሆኖ መጣ። እነዛኞቹ መጋጫ ታሪክ ሆነ ማለት መጋጫ ሆነ። እነዛኞቹ ምን ማድረግ ጀመሩ? ነገስታትን ከሰማይ ሰማያት የመጡ በጣም የተለዩ ስህተት የማይፈጥሩ ሀገር የፈጠሩ እነሱ ብቻ የሆኑ እና አጠቃላይ ሀገር የሚፈጥረውን ከላይ እስከታች ያለውን ሌላውን ፓርት ሙሉ በሙሉ ይኖር አደረጉት። አየው ከፋ የራሱ ንጉስ አለው ከድሮ ጀምሮ ታቶ ይባላሉ። ወላይታዎች የራሳቸው ንጉስ አላቸው ካዎ ይባላሉ። የሀዲያ ቅድም እንዳነሳሁት ጋራድ ይባላሉ። የየም አኖ ይባላሉ። ወደ ሙስሊሞች ስትሄድ ኢሚሮች ወይም ሱልጣኖች አሏቸው። ሀረርን መስደመታ ጅማ አባጅፋር ማየት ይችላል። እነዚህም በሙሉ አናይም አንሰማም ስለነሱ አንናገርም አሉና እና አፄ ምኒልክን እና አፄ ቴዎድሮስን ምናምን ታሪክን የሰሩ ኢትዮጵያን ቀጥቅጠው ጠፍጥፈው በወርቅ መልክ አንጥረው ያመጡ ናቸው ብለው ማስቀመጥ ጀመሩ። ስለዚህ በሰዎች መሃል የታሪክ ባይተዋሪነት ይመጣል ማለት አሁን አፄ ወደ ደቡብ ኢትዮጵያ ወደ ኦሮሚያ ያለው ስለ አፄ ምኒልክ የሚሰማው ታሪክ ለምሳሌ በቅርብ ጊዜ እንደ አንተ አይነቱ ሌላ ምሁር እየወጣ ስለ አድዋ ጦርነት እንኳን ሲናገር አይ ኦሮሞ ፈረሰኞች እንደዚህ ናቸው የሚል ታሪክ እንደ አጫሉ እየዘፈነ ታሪክን ማስታረቅ ሳይሆን መግለጥ እናያለን። ልክ እንደዚያው እንዳልከው ሌሎች ምሁሮች እየወጡ አቶ ታዬ እንዳንተም ወይ ሌሎችም ይህን የታሪክ እውነት ለምን አያስተምሩትም? ታሪክ ሰሜኑም ያለው የኔ ነው፣ ምስራቁም ያለው የኔ ነው፣ ደቡብ ኢትዮጵያም ያለው የኛው የኢትዮጵያ ታሪክ ነው ብለን እንድንቀበል ለምን እንዳያደርጉ ማለት ነው? ይኸውልህ የታሪክ መምህራን የታሪክ ምሁራን እኛን ቁጭ አድርገው የሚያስተምሩ ዛሬም በእውቀት በጣም በርካታ ጠሊቅ እውቀት ያላቸው የታሪክ መምህራን አሉ። አንደኛው እዛው ዲፓርትመንት ውስጥ እርስ በርስ የሚደረገውን ግጭት ለማስቆም በዚህ በታሪክ ውስጥ ለምን የጋራ የሆነ ናሬሽን ካልመጣ እስኪመጣ ድረስ ሁሉም ባለው ላይ ተመስርቶ በሚመስለው መልኩ ታሪኩን ማስተማር አንደኛው። ሁለተኛው እኔ ራሴ ባልጀምር ኖሮ ዛሬን ባውቅ ኖሮ አልገባም ነበር። እንደ ታሪክ ሰዎች ነው ሆኖ ለምን ስትገባ ሰው ሐሳብህን አይደለም የሚጣላው ከስብዕና ጋር ነው። እሺ ሰውን ስብዕናው ክቡር ነው። ኢትዮጵያ ውስጥ ይቅርታ አድርግልኝና ይሄ አይታወቅም። ዶክተር አብይ ክቡር ጠቅላይ ሚኒስትሩ ፊልድ ማርሻል ሌሎች በርካታ ፖለቲካ ውስጥ ያሉ ሰዎችን ፐርሰናሊ ከመሳደብ ያለፈ ይሄ ነገር በዚህ ልክ ነው በዚህ ምክንያት ልክ አይደለም የሚለው ሙግት የለም። ካየኸው ገና ታየን ካየ ስድብ ነው የሚጀምረው። ምን ተናገረ? አሁን የምናደርገውን ውይይት ራሱ አድርገህ ስትለቀው ታየ ምን ተናገረ? ምንድነው ከጋዜጠኛ ተሾመ ሽፈራው ጋር ያደረጉት ውይይት ምናምን አይደለም። ይሄንን ነው የሚያደርጉት። ስለዚህ እነዚህኞቹ ወደፊት ለፊት ማን መጣ? የታሪክ ምሁራን አይደሉም። ለምሳሌ ኤሜሪተስ ፕሮፌሰር ባህሩ ዘውዴ የሚገርሙ ፕሮፌሰር ናቸው። መጽሐፍ ጽፈዋል። ብዙ ጊዜ አይወጡም። ለምን? የታሪክ ዲፓርትመንት ላይ እንደ መርህም የያዙት ነገር ምንድነው? ሌት ዘ ደስት ሴትልስ ይላሉ። አዋራው ይረጋጋ። አንደኛ ምሁራዊ እንትንም አለ። ይሄ ፌስቡክ እና ሶሻል ሚዲያ እና የድር አግዳሚ ፈረጁ ራሱ ያስፈራል በጣም። አሁን የድር አግዳሚና አንተ ቤተሰብ አለ ብዙ ነገር አለ እና ሞራልን ከፍ አድርገህ ካልሰቀልከው ሁለተኛ ለምን ይሰደባል? መጥቶ አንድ ምሁር ስራውን ሰርቶ ተከብሮ እዛ ጋር በታሪክ ዲፓርትመንት ውስጥ ያሉ ሰዎችን አውጥቶ ከመሄድ ውጭ ለምን ይሰደባል? መጥቶ ስለ ቋንቋ አንድ ጊዜ ተናገሩ ዶክተር በድሉ አግጅራ ቀጠቀጧቸው። አሁን ሰሞኑን አላያቸው ዶክተር ታየ ወልደ ሰማያትን አንድ መድረክ ላይ ቀጠቀጧቸው፣ ጠፉ። የኢትዮጵያ መምህራን ማህበር ፕሬዚዳንት የነበሩ በህወሓት ዘመን የሳቸው ሁለተኛ ሰው አሰፋ ማሩ እዚሁ አዲስ አበባ በጥይት ተደብድቦ ተገድሎ ስንት ትግል ያደረጉ ቁልፍ አልሰጥም ብለው ዓለም አቀፍ መምህራን ማህበር ላይ ከሰሱ ታዋቂ ፖለቲከኛ እህምጥ ይግቡ ስምጥ አናውቅም። ይሄንን ያየ ያበራሽን ጠባሳ ያየ በሳት አይጫወትም። ለምን ይግቡ? አሁን ኤሜሪተስ ፕሮፌሰር ባህሩ ዘውዴና እኔም ብታወዳድረን ምንም ማጋነን አይደለም፣ አሳንበሪና ትንሽ ድንቢጥ ማለት ነው። እሳቸው ውቅያኖስ የጻፏቸው ጽሁፎች ምናቸው? ፕሮፌሰር ተሰማ ተአኑ ሰዳቸው የሚገርሙ መምህር ናቸው። መጽሐፌ ላይም ጽፌያቸዋለሁ። እንዴት እንደማከብራቸው እንዴት አይነት ጀግና መምህር እንደሆኑ አይፈልጉም። ሌሎችም እነ ዶክተር ተካልኝ በጣም በርካታ ታሪኩን የሚያውቁት እነ
ረዳት ፕሮፌሰር ወይም ተባባሪ ፕሮፌሰር አበባው አያሌው ያሉ እኮ እልፍ ናቸው። እነዚህ ሰዎች ግን ቢወጡ ከኔ ጋር የተማሩ ዶክተሮች አሉ፣ ፒኤችዲ ያዙት ማደንቃቸው የዩኒቨርሲቲ መምህራን አሉ። አንድ ክላስ ውስጥ 13 ሆነን ነበር የተማርነው፣ ሁለቱ ከእንግሊዝ ሀገር፣ አንዱ ከአዲስ አበባ ዩኒቨርሲቲ፣ 10ችን ደግሞ ከ130 መካከል ተወዳድረን የገባንን እና ፈተናውን አልፈን 10 ብቻ ነበር ያለፍነው አስታውሳለሁ። ስለዚህ አሁን ያ ሁሉ ከኔ ጋር የተማረ ከኔ በፊት የነበሩ ባቾች የሚገርሙ አሉ። ፖለቲካ ውስጥ ካልገባ በስተቀር ምን ይሆናል? እዚህ ውስጥ እንዳትገባ አደረገ። አየው፣ አንደኛው የምሁራዊ ትምክህት፣ ሁለተኛው ከወጣት ስብዕናው ስለሚረክስ፣ ሶስተኛ ራሱ በዲፓርትመንት ውስጥ ገና ኢትኖናሽናሊስቱ አለ፣ ስታብሊሽመንት የመንግስት ደጋፊው አለ፣ ማርክሲስት ሌኒስት እንትን ያለቀቀው አለ። በተለያየ አይነት መንገድ ደግሞ ሊበራል ቢሆንም በአንድ ወይም በሌላ መልኩ ሲወጣ ይሰደባል። እነዚህ ናቸው። አሁን ለምን አልወጡም ለሚለው ጥያቄ አለመውጣታቸው ለእኔ ልክ ነው። ዓለም የምጠፋው ከእኩያን መጥፎ ድርጊት ይልቅ በመልካሙ ዝምታ ነው ቢባልም እነዚህ ሰዎች ወጥተው የድር አግዳሚና በዚህ ልጨርስልህ፣ የድር አግዳሚና ፌስቡክ እኩል ያስቀምጣል። እውነቴን እኮ ባለ ትልቅ ሎሬትን ከአራተኛ ክፍል በመስኮት ዘሎ ካመለጠ የዩኒት ሊደር እንትን አለንጋይቶ ካመለጠ ልጅ ጋር አብሮ ያስቀምጣል። አረፍተ ነገር አስተካክሎ ማይጽፍ ሰው ሲሰድብ ትሰማለህ። አያነብ፣ አያዳምጥ፣ ብቻ ያችን ዋይፋይ አጥር ስር ተጠግቶ ወይ ደግሞ ሲመረቀን የሚጽፋቸው ነገሮች ያመረዋል። የመጨረሻ ጥያቄ መቼም ታሪክ ላይ የተወያየ ነው። በዓለም ላይ ብዙ ታሪኮች ተደርገዋል። ለምሳሌ የጀርመንን የሂትለር ታሪክ እስከ ወደኋላም ብንሄድ ታሪኩ እውነታውም ጉዳቱም ተጽፏል። ይቅርታ የሚጠይቅባቸው ታሪኮች ይቅርታ ተጠይቆ ዓለም እየቀጠለ ነው፣ ብዙ እንደምናየው ማለት ነው። እንግዲህ እስራኤሎች በጀርመን ናዚ የደረሰባቸውን ጭፍጨፋ ያህል የደረሰባቸው የለም፣ ግን ይቅር ተባብለው ተነጋግረው ብዙ ነገር አልፈው ሄደዋል። እኛ ሀገር ብዙ ታሪኮች ተፈጽመዋል። ለምሳሌ ከማጠልሸት ሳይሆን መራራውም የኛ ነው ጣፋጩም የኛ ታሪክ ነው ብዬ አምናለሁ። ለምሳሌ እንዳልከው የግራኝ አህመድ ወይም ኢማም አህመድ እንዳልከው የደቂቀ እስጢፋኖስ ታሪክ፣ የኦሮሞ ህዝብ ታሪክ፣ አሁን ያልከው የደቡብ ኢትዮጵያ የወላይታ ነገስታቶች ብዙ ታሪኮች አሉን እኛ ኢትዮጵያኖች። ማለትም እያንዳንዱ ጥናት ቢፈልግ እያንዳንዱ ተምረነው ራሱ ማንደርስባቸው ታሪኮች አሉ እና እነዚህን ታሪኮች ቀንበብ አድርገን ለመግባባት፣ ለመደናነቅ፣ ለመዋደድ እንዴት እናድርገው? በታሪክ ከምንጣላ እንዴት እንፋቀርበት? ለመፋቀር የመጀመሪያው የታሪክ ትምህርትን ዓላማ ማወቅ ነው። በቃ ሌላ ምንም እኮ ሳይንስ አይጠይቅ፣ ኒውክሊር ፊዚክስ አይጠይቅ። ታሪክ ዓላማው ምንድን ነው? ማግባባት ነው። የባለፉ የታሪክ ኢንጀስቲሶች ካሉ እነሱን ተቀብሎ መዝጋት ነው። ለምሳሌ ቀላሉ ምሳሌ ሄደ ጃፓን ሂድ። ጃፓን አሜሪካ ኦገስት 6 1945 ሂሮሽማ ላይ አቶሚክ ቦምብ ጣለች። ከ250 ሺህ ሰው በላይ ህይወቱን አጣ። በአንድ ጊዜ በሰከንድ ውስጥ ነው ወደ ትቢያ ነው የተቀየሩት። አንድ ህፃን ያልቀረ ሽማግሌ ያልቀረ አለቀ። ጃፓኖች ግን ዛሬ ምን ብለው ነው ያስቀመጡት? ያንን የሰላም መታሰቢያ አይነሳም። ተጨፈጨፍን፣ ተገደልን፣ እንዲሆንን አይሉም። ጭራሽ እንትናቸው ውስጥም የለም። ይልቁኑ ፒስ ኤጁኬሽን ያለው ጃፓን ኬርክ የሰላም ትምህርት ነው ያለው። ጦርነት ውስጥ በመግባታቸው ጥፋታቸውን አምነዋል። አሜሪካኖችም የመጡት እኮ በጃፓን ጥፋት ነው። ጦርነት ውስጥ ባይገቡ፣ ከጀርመንና ከጣሊያን ጋር ባይተባበሩ፣ የአሜሪካን የባህር ኃይል ወደብ ባይመቱ እና ማዕት ንጹሐን አሜሪካውያንን ባይገሉ እኮ እነሱም ምላሽ አይሰጡም ነበር። መሳሪያው ሲኖራቸው አልመረጡም። ያንን የተጠቀሙት ነውር ነው። ግን ምን ያደረጉ? ዘጉት። ሆላንድ ሄጄ ነበር ባይዘው፣ ኔዘርላንድ አምስተርዳም ትልቅ ሐውልት አላቸው። ጀርመን የደበደባቸው ናዚ፣ ጀርመን ሳይሆን ናዚ፣ የጀርመን ናዚ ፓርቲ እና ሲታደስ ሐውልቱ ጀርመኖች ኦልሞስት በነፃ ነው ያደሱት። አውቀው በጨረታ አሸልፈው በምርጥ ማቴሪያል። ይሄ ለእናንተ ለፍቅራችን ስጦታ ነው አሉ። ኑረምበርግ ሄጄ ነበር፣ አይሁዶች የተጨፈጨፉበት ጀርመን ንግግር አድርጌበታለሁ። እና ኑረምበርግ ስሄድ የአይሁዶች ሐውልት አለ። በቃ ሐውልቶችን አስቀመጡና እነዚህ ሰዎች ጨፍጭፈናል ነውር ነው ብለው አወገዙት። በቃ አሁን እኛ ሀገር ከተወገዘ የሆነ ብሔረሰብ የተወገዘ ይመስለዋል፣ ከተደነቀ የሆነ ብሔረሰብ የተደነቀ ይመስለናል። ኖ፣ በታሪኩ ስህተት ነበረ። ስህተቶቻችሁን እንቅበራቸው፣ እንቀበላቸው፣ አድሚት እናርግና እንዝጋቸው። በቃ እነዚህ እኮ ለሚቀጥለው ትውልድ መተላለፍ የለባቸውም። ሪሊ አሁን ዓለም ይህንን ቅድም እንዳልኩት ኤሌክትሮኒክስ መሳሪያ እንደወሰድ ነው ሁሉ ዓለም ያለፈበት እኮ አለ።
ጃፓኖች እንዴት አድርገው ገደሉት? እስራኤሎችና ጀርመኖች ዛሬ እኮ የአሜሪካና የጃፓንን ያህል የንግድ ግንኙነት የሚያደርጉ ሀገሮች ብዙ አይደሉም። ጃፓን፣ ቻይና 22 ዩኒቨርሲቲዎች ጃፓንኛ ያስተምራሉ። ነገር ግን ጃፓኖች ቻይናዎችን 1931 ላይ ማንቹሪያ የሚባለውን ትልቅ ግዛታቸውን ይዘው 1937 ላይ ሙሉ ቻይናን ነው ወረው ያዙት ጃፓኖች። ዛሬ ግን ጃፓንና ቻይና የንግድ ልውጣቸው የትና የት ነው? የውሻውን ነገር ያነሳ ውሻ ይሁን ቀብረውታል። እንግሊዝና ፈረንሳይ እኮ የ100 ዓመታት ጦርነት የ7 ዓመታት ጦርነት የ100 ዓመቱ ጦርነት ከ100 ዓመት ያልፋል። ዓመተ ምሕረቱን ካየው ተጨፋጭፈዋል። ዛሬ ግን አብረው ነው የሚሰሩት። ዓለም እንደዚህ ከሆነ እኛ መልካችን አንድ ምንኖረው በአንድ ሀገር ውስጥ አባት አያቶቻችን አድዋ ላይ ሲሄዱ እኔ ኦሮሞ ነኝ፣ እኔ ሙስሊም ነኝ፣ እንደዚህ ነኝ አላሉ። እና ይኸውልህ አድዋ ላይ ሲዘምቱ አባቶቻችን እኔ የዚህ ሃይማኖት ተከታይ ነኝ፣ እኔ የዛኛው ነኝ አላሉ። እኔ ኦሮሞ ነኝ፣ አማራ ነኝ፣ ፈረሰኛ ነኝ፣ እግረኛ ነኝ አላሉ። ሀገር ተወራለች፣ ባለን እንዝመት ብለው እግረኛ የሆነው በእግረኝነት ዘመተ፣ ፈረሰኛ የሆነው በፈረሰኝነት ዘመተ። እቴጌ ጣይቱ አዲስ አበባ ያሉ ሴቶችን ሲሰበስቡ አንተ አማራ ነህ፣ አንቺ ኦሮሞ ነሽ አላሉ። ሰብስበው ድርቆሽ አዘጋጅተው፣ በሶ አዘጋጅተው፣ ቆሎ አዘጋጅተው በዛን ዘመን በነበረ ሎጂስቲክስ ቤተ መንግስት ጠርተው አዲስ አበባ ሴቶችን ነው እኮ ስንቅ ያዘጋጁት። አብረው ነው የሄዱት። ወደኋላ ያሉ ሌላ ታሪኮች አሉ፣ ግን ምርጥ ታሪኮች አሉ። እንደ ኢትዮጵያን የተጋባ ለዚህ እኮ ነው መልካችን አንድ አይነት የሆነው እንጂ ኩሽቲክ፣ ኦሞቲክ፣ ሴሜቲክ ሆነን እኮ እንዲህ ተመሳሳይ መልክ ኖሮን አዳራሽ ውስጥ ገብተን መለየት እስኪያቅተን አንዳንዱንም ነበር። እኔ አሁን ተሽካል ነገርከኝ ከየት እንደመጣህ ላውቅ አልችልም። እኔን ሰው አይቶኝ ታየ ቦጋለ እኔ ካልተናገርኩ ይሄ ነው ብሎ በየና አይችልም። የሚገርምህ ታየ እዚህ ጋር ላቋርጠን። አሁን ቻይናዎችን መለየት አይከብድም? በጣም ይከብድ። ጃፓንን፣ ቻይና፣ ኮሪያን እኛ ኮሪያ የምንለው የቻይና ይሆናል ወይ ጃፓን ይሆናል። እነሱ ግን ያውቃሉ፣ እርስ በርሳቸው ይተዋወቃሉ። ልክ ነጮች እኛን ሲያዩናሉ በጣም መመሳሰል አለባቸው። እና እንደ እኔ ወንድም ወደ ኖርዌይ ሲሄድ ከሶማሌ ነው ፓስፖርቱን ገዝቼ አላወቁኝም ማለት በጣም ከፍተኛ ልዩነት አለናል። እና በሰው አይን እኮ እኛ እንመሳሰላለን። አቶ ታዬና ከያነሳልኝ እንደው አስቆንኩና እንዳልከው በመልክም በባህልም ካንተ ቤት ወደ ኋላ ስንሄድ እኮ አቶ ታዬ ከሆነ ዘር ነው የመጣው። አዎ እኔም እንደዛው ነን። አንድ ብቻ ዘር የለንም። እና አቶ ታዬ የመጨረሻ ጥያቄ ከኢትዮጵያ ታሪክ በጣም ረዘም ያለ በዓለም ላይ ጥንታዊ ታሪክ ካላቸው ሀገሮች አንዷ ናት። ዘርዝረውም አንጨርስም። በቅርብ ጊዜ ደግሞ የቅርብ ዘመን ደግሞ ስንል የካራማራ ጦርነት ኢትዮጵያኖች ማለት ነው ከብዙ ኢትዮጵያኖች መስዋዕትነት ከፍለው ሀገራቸውን ያጸኑ ነው እስካሁን ድረስ እኔ እናንተ እስካለንበት ድረስ። አሁን ደግሞ መልኩን ቀይሮ በብሔር ፖለቲካ ተደራጅቶ እየተገዳደለን እንደ ህዝብ ይህን ሁሉ የሚያስረሳ የሚያፋቅረን አንድ ለውድቀታችንና ለመነሳታችን ሲምቦል የሆነ ሐውልት በዋናው ከተማችን ቆሞ የታሪክ ማህደራችን ቢዘጋ ምን ትመክራለህ? ታዬ በጣም ጥሩ ነው። እኔ አሁን ብዙ ጊዜ ነበር በነገራችን ላይ ብዙ ፌስቡክ ላይ አብረኝ ለዘመናት 18 ዓመት አካባቢ የኖሩ ሰዎች በደንብ ያውቁታል። አንድ የጋራ የሆነ የአንድነታችን የፍቅር ሐውልት ቢቆም አንዳንድ ብር አዋተን ኢትዮጵያ 130 ሚሊዮን ነው። ስለዚህ በ130 ሚሊዮን ያኔ 130 ሚሊዮን ጥሩ ዋጋ ያለው ብር ነውና ቢቆም የሚል ነገር ነበረኝ። አሁን ግን አንድ ነገር አየሁ። የአድዋ ሙዚየም አለ። ይቅርታ አድርግልኛ ተሼ፣ ለኔ የአድዋ ሙዚየም ለሞት እኮ ነው። ኢትዮጵያውያን አብረው ለመሞት ወደኋላ ያላሉበት እኔ ልቅደም ነው እንጂ አንተ ቅደም የሚል ያልነበረበት ኖ እናንተ ቆዩ። በጣም የሚገርመው አድዋ ላይ ሴቶች አሉ። በዓለም ታሪክ ውስጥ በዚህ ደረጃ ሴቶች ሄደው አያውቁ። ሙስሊሞች በሰፊ ቁጥር አሉ፣ ክርስቲያኖች አሉ፣ ሀዲያ፣ ጌዲዮ፣ ወላይታ፣ ትግራዋዩ፣ አማራው፣ ኦሮሞ በተለያየ አደረጃጀት በጋራ ሆነን ሄደን ያረፍንበት የአድዋ ሙዚየም አለ። አንደኛ ብቸኛው በቅኝ ግዛት ያልተያዘን የአፍሪካ ሀገር ያደረገን ነው። ላይቤሪያ የሚባለው ውሸት ነው። እሱ ሌላ ፕሮግራም ላይ ልናብራራው እንችላለን፣ ሰፊ ታሪክ ስለሆነ። ብቸኛ ያሸነፍንበት ነው። በሱ ምክንያት ፓን አፍሪካኒዝም ተመስርቷል። በሱ ምክንያት እርግጥ በፊት ስለ ፓን አፍሪካኒዝም ሀሳብ የሚያነሱ ነበሩ፣ ግን አድዋ ነው ዋናው ማይልስቶን። እዛ ላይ ስትመጣ የዓለም ክብር የመጣበት ሊግ ኦፍ ኔሽንስ ገባን። ከአፍሪካ ብቻችን
ከተባበሩት መንግስታት ድርጅት መስራች 50 ሀገሮች እኛ አንዷ ሆነን ከአፍሪካ ውስጥ የአፍሪካ አንድነት ድርጅት ኦኤዩ 1963 እንደ አውሮፓ የተቋቋመው በኋላ አፍሪካ ህብረት የተባለው 2002 አካባቢ እነዚህ በሙሉ የባንዱን ኮንፈረንስ ውስጥ የገባንበት በሙሉ አድዋ ላይ ይጀምራል። ስለዚህ አድዋን እንደ አንድ መነሻ እንደ አንድ ማይልስቶን ብዙ ደስ የሚል ታሪክ ነው ያለው። እዛ ጋር ስትሄድ ሁሉንም ኢትዮጵያ ታያለህ፣ ሁሉንም ሃይማኖት ታያለህ፣ ጾታዎችን ሁለቱን ታያለህ። ያ ማለት የፍቅራችን ትልቅ ነገር ነው። አሁን ላይ የምክክር ኮሚሽን አለ። አስተሳስረን እንደው ለማየት ፖለቲካዊ ትርጉም ሰጥተንና የምክክር ኮሚሽኑ ብዙ ሰዎች መጥተዋል ከተለያየ ቦታ የምናነሳቸው ጥያቄዎች አሉ። መጀመሪያ የምክክር ኮሚሽን ውስጥ ያሉ ሰዎች ንግግር ከማድረጋቸው በፊት ከኋላቸው 130 ሚሊዮን ህዝብ እጣ ፈንታና የተከታታይ የሚመጣው ትውልድ እጣ ፈንታ እንደሆነ አስበው ከስሜታዊነት ተቆጥበው ሴንሴሽናል ከሆኑ ነገሮች ተቆጥበው የምንናገረው ነገር ሀገር ላይ የሚያመጣውን ኢምፓክት አስበን እኔ እዚህ ቻምፒዮን ነኝ ተብሎ እንዲጨበጨብልን ሳይሆን ሀገር በምንሰራው የፍቅር የሰላም ሐውልት እንዲያጨበጭብልን በማሰብ እና ይኸውልሽ ካናዳ፣ አውስትራሊያ ለምን አይዋጉም? ለምንድን ነው አፍሪካ ብቻ የሚዋጋው? ማን ነው ከኋላ የሚዘውረን? እኔ ትልቅ ጥያቄ ለምክክር ኮሚሽን አባላት ለመላው ኢትዮጵያዊ ይሄን ለሚያይ ሁሉ የማቀርበው ጥሪ በስሜት ተያይዘን ነው የምናልቀው። አሸናፊ የለም። ሶሪያ በስሜት ፈረሰች፣ ሊቢያ በስሜት ፈረሰች፣ ሶማሊያ አንድ ቋንቋ አንድ ሃይማኖት አብሮ አላቆያቸውም። በጎሳ ደግሞ ፈረሱ እንደየደረጃችን። እኛ ይሄው በቅርብ ጊዜ በተካሄደው ጦርነት እኮ ወደ 1 ሚሊዮን ወጣቶች በላን። ክራንች ላይ ብዙዎች አሉ። ብዙ ነገር የሚያስቡ ብዙ ህልም የነበራቸው ወጣቶች ሞተዋል። እናቶች እንዴት እንደሚሰፈሰፉ እንዴት እንደሚሆኑ አይተናል። ከሁሉም እኮ ነው የሞተው። ከሁሉም ነው ዊልቸር ላይ ሰው የተቀመጠው። ከሁሉም ነው እግሩ የተቆረጠው። ከሁሉም ነው ክራንች ይዞ አንድ እግሩን አጥቶ በሁለት ክራንች ድጋፍ ወይም በአንድ ክራንች ድጋፍ መሄደው። ይሄ ሊሰማን ይገባል። በቃ ትምህርት ቤት ዘጋን በየቦታው ላይ ምርጫ አትመርጡም ወደሚል ወደ ጥንት አምባገነንነት ተመለሰ። እስቲ ከዚህ እንውጣና ቆም ብለን እንመካከር። በቃ አንድ ላይ ሆነን ሲፈልግ በጠረጴዛ ዙሪያ ደስ ካለን በዛፍ ስር ደስ ካለንም ጠረጴዛ በሌለበት እንወያይና አሸናፊ እንዴት አብረን እንኖራለን። አሁን እንዴት አሸንፋለሁ በሐሳብ ይቅርታ አድርገልኝና ለቃሉ ድድብና ነው። እንዴት በሐሳብ አሸንፋለሁ ሳይሆን እንዴት በተሻለ ሁኔታ አብረን እንድንኖር መደላድል ማመቻቸት ይችላል እንጂ እኮ ክርክር ምላስ እኮ አለን፣ ሁሉም ጋር አለ። ናሬሽን አለ፣ የተቀመጠ የኦሮሞ የአማራ የትግራይ ናሬሽን አለ። እሱን ይዘን እኮ እየተበላላን እስከ ምጽአት ድረስ ክርስቶስ እስከሚመጣ አላህ እስከሚመጣ ድረስ ልንቀጥል እንችላለን። ግን የት ያስኬደናል? ትውልድ እየበላን። በጠመንጃ የመጣ በምንም ተአምር በጠመንጃ ነው የሚወድቀው። በሰላማዊ መንገድ ግን እንዴት ኢትዮጵያን እንገንባ? በቃ እኔ ተሽ ነው የምልህ። ጋዜጠኛ ተሾመ ሽፈራው ይሄ ፎርማል አደረገ። እሱ ላይ እንበርታ። ፈጣሪ ኢትዮጵያን በሙላት አትረፍርፎ ይባርክ። ስለጋበዝከኝ እጅግ በጣም አመሰግናለሁ። አብራችሁን ለቆያችሁ በዚህ በዳሸን ቲዩብ ከፍ ባለ ሀሳብ አብራችሁን ለቆያችሁ ብዙ ጊዜ ጋዜጠኞች ናቸው እንደዚህ የሚሉት። ይሄ ግን የተለመደ ትሬንድ እኔ ሰብራለሁ። ብዙ ጊዜ ይሄ ትራዲሽናል የሆነ የቆመ ነገር አልፈልግም። በቃ እንኳን በዚህ በዳሸን ቲዩብ ከፍ ባለ ሀሳብ ከጋዜጠኛ ተሾመ ሽፈራው ጋር ደስ የሚል ውይይት አድርገናል። በዚህ ውይይት ላይ የተሳሳትነውን አቃንታችሁ የማይስማማችሁን ረጋ ብላችሁ አይታችሁ የሚገነቡ አስተያየቶች እንድትሰጡን እንፈልጋለን። ብትሳደቡ ግን ምናልባትም በሰማይም በምድርም ራሳችሁን ዝቅ ከማድረግ ውጭ እኛ ዝቅ አንልም። ተሻንተ ደግሞ መዝጊያው ነው። በጣም እጅግ አድርጌ አመሰግናለሁ። የኢትዮጵያ ታሪክን እንዴት አስታርቀን የኛው ታሪክ ነው ውድቀታችንም ከፍታችንም ብለን ውይይት አድርገን አቶ ታዬ እንዳለው በሀሳብ መፋጨት በሀሳብ መነጋገር እንችላለን። መጪው ዘመን የሰላም የአንድነት እንዳልከን ኢትዮጵያ አንድ የሚያደርገውን ደግሞ የአድዋ ሙዚየምን በመጎብኘት ልጆቻችንን የኛውን ታሪክ በማስተማር ወደ ፍቅር እንሄዳለን ብለን ተስፋ እናደርጋለን። ኢትዮጵያ እግዚአብሔር እንደማይጥራት አምናለሁ። የሚያስፈሩ ሀሳቦች ሁሉ ፈንድቷል ብዬ አስባለሁ። ስለዚህ ሰላም ይመጣል፣ ፍቅር ይመጣል። በመላው ዓለም ያላችሁ ኢትዮጵያውያኖች ወደ ኢትዮጵያ ለመምጣት ራሳችሁን አዘጋጁ። ፍቅርና ሰላም ይጸናል። የምክክር ኮሚሽኑ የሃይማኖት ተቋማትም እየለፉ እየሰሩ ያሉበት ነገር ፍሬ እንደሚያፈራ ተስፋ አደርጋለሁ። ያንተም ልፋት ደግሞ አቶ ታዬ ለኢትዮጵያ አንድነት እየተሰደብክ እየተዋረድክ ለሰራው ነገ ደግሞ የምትመሰገንበት ዘመን ሩቅ አይደለም። ክብረት ይስጥልኝ። እጅግ በጣም አመሰግናለሁ።
ውድ የዳሽን ቤተሰቦቻችን የዛሬ ፕሮግራማችን ይመስላል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ከኛ ጋር ቀጥሉ። ተሾመ ነኝ። ሻሎም